ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ኢትዮጵያ በሰላማዊ መንገድ የቀይ ባህር ተጠቃሚነት ለመሆን የምታደርገውን ጥረት አሁንም ተጠናክሮ እንደቀጠለ ይገኛል። ከጎረቤት ሀገራት ጋር መልካም የሆነ ግንኙነት እንዲኖራት የምትሻው ሀገራችን ከወደብ ጋር በተገናኘ የትኛውንም ጎረቤት ሀገር ሳታስከፋ የራሷ የባህር በር እንዲኖራት እየጣረች ትገኛለች። ታዲያ በዚህ መሃል የኢትዮጵያ የምንጊዜም ጠላት የሆነችው ግብጽ ከሰሜን ተነሳ የኢትዮጵያን የቀይ ባህር ተጠቃሚነት ለመዝጋትና ጎረቤት ሀገር ኢትዮጵያን በስጋት እንዲያዩት እየጣረች ትገኛለች። ጥረቷ ፍሬ ያፈራላት የሚመስለው ግብጽ ኢትዮጵያ በብቸኝነት በሚባል ደረጃ የምትጠቀመውን የጅቡቲን ዶላር ወደብ ለማስተዳደር ከጅቡቲ ጋር ስምምነት መፈጸሟ ሲነገር የቆየ ሲሆን በቅርብም የግብጽ ከፍተኛ ባለስልጣን ጅቡቲ በመገኘት ወደቡንም ጎብኝተው መመለሳቸው ይታወሳል። በዚህ መሃል ነገሩ ያልጣመው የኢትዮጵያ መንግስትን በትናንትናው ዕለት ጠዋት ጅቡቲ በመገኘት ከጅቡቲ መሪና ከከፍተኛ ባለስልጣናት ጋር ስለ ወደቡ ምክክር ማድረጉ ነው የተሰማው። በጅቡቲው ምክክር ምን አዲስ ጉዳዮች ተነሱ? የግብጽ ባለስልጣናት ሲወጡ የኢትዮጵያ ጠቅላይ ሚኒስትርና ከፍተኛ ባለስልጣናት ወደ ጅቡቲ ማቅናታቸው ምን አይነት አንደምታ አለው የሚለውን እንመለከታለን። ሌላ መረጃችን ደግሞ ኮሎኔል ደመቀ ዘውዱ ከህወሓት ጋር ሲሰሩ ነበር ብናስጠነቅቃቸውም አልሰሙንም ብሏቸው ዓለም አቀፍ የግብረ ሰናይ ድርጅቶች ላይ የወሰዱትን እርምጃ የምናስደምጣችሁ ይሆናል። እስከ ፍጻሜው አብራችሁን ቆዩ። ከቀናት በፊት የግብጽ ሚኒስትሮችን ያስተናገደችው ጅቡቲ በትናንትናው ዕለት በጠቅላይ ሚኒስትር አብይ አህመድ የተመራ ልዑክ ቡድን ተቀብላለች። እስካሁን ባለው ሁኔታ የኢትዮጵያ ገቢ ወጪ ምርት ብቸኛው የወደብ አገልግሎት አቅራቢያ በሚባል ደረጃ እየሰራች ያለችው ጅቡቲ ከተወሰኑ ጊዜያት ወዲህ ከኢትዮጵያ ጋር በግንኙነት ውጣ ውረዶች ውስጥ መግባቷም ሲነገር ቆይቷል። ሰሜን አፍሪካ በመነሳት ኢትዮጵያ ላይ ቀጠናዊ ተጽዕኖን ለማሳረፍ ታሳቢ ባደረገ መልኩ እየተንቀሳቀሰች ያለችው ግብጽ ከጅቡቲና ኤርትራ ጋር ሚስጥራዊ ስምምነቶችን አድርጋለች የሚሉ መረጃዎች በቅርቡ ሲወጡ የነበረ መሆኑን የሚታወስ ነው። ከዚህ ባለፈም የግብጽ ባለስልጣናት ወደ ጅቡቲ ጉዞ በማድረግም በዋነኝነት ኢትዮጵያ በምትጠቀምበት የጅቡቲ ዶላር ወደብ የንግድ ቀጠና ሎጂስቲክ ዞን እንገነባለን ማለታቸው ጥያቄ ፈጥሮ ቆይቷል። በዚህ መሃል ደግሞ ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት ከፍተኛ ባለስልጣኖቻቸውን ይዘው ወደ ጅቡቲ በማምራታቸው ጅቡቲው ፕሬዝዳንት ኢስማኤል ኦማር ጌሌህ ጋር የመከሩበት ሁኔታ ታይቷል። ጠቅላይ ሚኒስትር አብይ አህመድ የውይይቱ የትኩረት አቅጣጫዎች ቀጠና በሆኑ ጂኦፖለቲካዊ ጉዳዮች እንዲሁም በሁለቱ ሀገራት የሁለትዮሽ ግንኙነት ላይ ትኩረትን ያሳረፈ እንደነበረን በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት አስታውቀዋል። ጠቅላይ ሚኒስትር አብይ አህመድ ትናንት ጠዋት ጅቡቲ ገብተው ስለ ሎጂስቲክና የጋራ ብልጽግና ሲናገሩ ከጀርባው ያለ እውነት ግን ከወትሮ የተለየና እጅግ አደገኛ የሆነ የጂኦፖለቲካ ሴራ የመፍታት ፈተና እንደሆነ ታውቋል። ጉብኝቱ የተደረገው የግብጽ ምክትል ጠቅላይ ሚኒስትር ካሚል ኤልዋዚር በቅርቡ በጅቡቲ ታላቅ አቀባበል ተደርጎላቸዋል። ዶላር ኮንቴነር ተርሚናል ጨምሮ በወደብ ልማት፣ በፀሐይ ኃይልና በሎጂስቲክ ዙሪያ ሶስት ወሳኝ ስምምነቶችን ከፈረሙ በኋላ መሆኑ ጉዳዩን ይበልጥ አነጋጋሪ አድርጎታል። በአንጻሩ ደግሞ በጅቡቲ አየር ማረፊያ ላይ የኢትዮጵያ መሪና የጅቡቲ መሪ ሲገናኙ ፊታቸው ላይ በግልጽ የማይታወቅ የቅሬታ ስሜት ከብዙዎች ትዝብት የተረፈ አይመስልም። የፖለቲካ ተንታኞች እንደሚገልጹት የግብጽ እንቅስቃሴ ንጹህ የኢንቨስትመንት ሳይሆን ኢትዮጵያን የመክበብና ማነቅ ስልት አካል ነው። ግብጽ በጅቡቲ የዶላር ወደብ ላይ እግሯን መትከሏ ኤርትራ አሰብ ወደብ ጋር በማስተሳሰር የኢትዮጵያን የንግድና የሎጂስቲክ መስመር በቁጥጥሯ ስር ለመዋል ያለ ባህር ላይ መቀስ እንደፈጠረች ይተነተናል። ይህ ስምምነት ለግብጽ ወታደራዊና የደህንነት ክትትል በር የሚከፍት ሲሆን በኤሌክትሪክ ኃይል ራሱን የቻለ የፀሐይ ኃይል ማመንጫ መቅጠማቸው በችግር ጊዜ ኢትዮጵያ ኤሌክትሪክ ብትቋረጥ እንኳን የግብጽ ኦፕሬሽን እንደማይስተጓጎል ለማረጋገጥ የታሰበ ነው።
ነው። ጅቡቲ ኢኮኖሚ የጀርባ አጥንት የሆነችው ኢትዮጵያ ናት። 90 በመቶ የጅቡቲ ወደብ አገልግሎት የሚገኘው ከኢትዮጵያ ሲሆን ሀገሪቱ 80 በመቶ ኤሌክትሪክ ፍላጎቷና የዕለት ተዕለት የውሃ አቅርቦቷን ከኢትዮጵያ ታገኛለች። ሆኖም ኢትዮጵያ በታላቁ ህዳሴ ግድብ ወይም ጂኢአርዲ ከግብጽ ጋር በገባችበት የህልውና ውጥረት ወቅት ጅቡቲ ለካይሮ በር መክፈቷ በኢትዮጵያ በኩል እንደ ታሪካዊ ክደት ተቆጥሯል። ሪፖርቶች እንደሚያመለክቱት የኢትዮጵያ የደህንነት መስሪያ ኃላፊ ሬድዋን ሁሴን ከቀናት በፊት ጅቡቲን ጎብኝተው ስለዚህ ጉዳይ ማረጋገጫ ቢጠይቁም ጅቡቲ ግን ፊቷን ወደ ግብጽ ማዞር መርጣለች። ይህ አካሄድ ጅቡቲ ከዚህ ቀደም ከ1977ቱ ጦርነትና በ1998 የኢትዮ ኤርትራ ጦርነት ወቅት ካሳየችው አቋም ጋር ተመሳሳይ የሆነ አጋጣሚን የሚጠቀም ታሪክ መድገም ነው። በዚህ ውጥረት ውስጥ ጠቅላይ ሚኒስትር አብይ ወደ ጅቡቲ መሄዳቸው ሁለት ዋና ዋና ዓላማዎችን ይኖሩታል ሲሉ የውስጥ ምንጮች ተናግረዋል። የመጀመሪያው ኢትዮጵያ በእጇ ያለውን የኤሌክትሪክ የውሃና የኢኮኖሚ ካርድ ተጠቅማ ጅቡቲን ወደ መስመር እንድትመለስ ጫና ማሳደር አሊያም ደግሞ በሁለተኛነት ጅቡቲ ወደ ግብጽ ካምፕ መቀላቀሏ የማይቀር መሆኑን በመረዳት ሶማሊላንድ ጋር የጀመረችውን የበርበራ ወደብ ስምምነትና የላፕሴት ኮሪደርን በማፋጠን አዲሱን የጂኦፖለቲካ አሰላለፍ ለመቀልበስ መዘጋጀት። ጠቅላይ ሚኒስትር በቪዲዮ በሰጡት መግለጫ በጂኦፖለቲካ ጉዳዮች ላይ መወያየታቸውን መጥቀሳቸው ጉዳዩ ከወደብ አልፎ የጸጥታ ጉዳይ መሆኑን ያሳያል። በቅርቡ በኢትዮጵያና በሶማሊያ መካከል ያለውን ውጥረት ለማለዘብ እና ለማደራደር ፍላጎት እንዳላት ያሳያል። ጅቡቲ የበርካታ ታላቅ ሀገራት አሜሪካ፣ ቻይና፣ ፈረንሳይ የጦር ሰፈር መገኛ እንደመሆናቸው የቀጠናው አለመረጋጋት ከምንም በላይ ያሳስባታል። ጠቅላይ ሚኒስትር አብይ አህመድ ከኢስማኤል ኦማር ጌሊህ ጋር ያደረጉት ውይይት ኢትዮጵያ የቀጠናውን ሰላም እንደማታደፈርስ ማረጋገጫ ለመስጠት ያለመ ሊሆን ይችላል። አጠቃላይ የአብይና ሉካቸው የጂኦፖለቲክስ ውይይት መግለጫ ከጀርባው እየተዶለተ ያለውን የግብጽ ጅቡቲ ወታደራዊና ኢኮኖሚያዊ ሥራ ለመስበር የሚደረግ የሞት ሽረት ትግል ሽፋን መሆኑን የአሁኑ ሁኔታ ያመለክታል። ኢትዮጵያ አሁን ካለችበት የተከበበችበት ሀገር ስጋት ለመውጣት እንደ ጅቡቲ ያሉ ተለዋዋጭ ወዳጆችን ከመታመን ይልቅ የራሷን አማራጭ ወደብ የማረጋገጥ አስፈላጊነት ከመቼውም ጊዜ በላይ ጎልቶ ታይቷል ሲሉ ምንጮች ተናግረዋል። በቀጣይ መረጃ በወልቃይት ድንገተኛ እርምጃ መወሰዱ ተሰምቷል። በነ ኮሎኔል ደመቀ ዘውዱ የሚመራው የወልቃይት አስተዳደር ከህወሓት ጋር እየሰሩ ነው ባላቸው ድርጅቶች ላይ ጥብቅ ውሳኔ አሳልፏል። በአማራ ክልል በኩል የወልቃይት አስተዳደር በትናንትናው ዕለት ይፋ ባደረገው መግለጫ የወልቃይት ጠገዴ ሰቲት ሁመራ ዞን ከለውጡ ማግስት ጀምሮ በአካባቢው በተሰራ የተቀናጀ የጸጥታ ስራ አካባቢው ሰላማዊ እንዲሆን ከማስቻል ባለፈ ሰላሙን ከጸጥታ ኃይሉ ጋር በማስጠበቅ የልማት ስራዎችን እያከናወነ ይገኛል ሲል ገልጿል። በመግለጫው በዞናችን የተለያዩ ሰብአዊ ድጋፎችን ለማድረግ ዓላማ የሚንቀሳቀሱ ግብረሰናይ ድርጅቶች ያሉ ሲሆን አብዛኞቹ በሚባል ሁኔታ የአካባቢው ማህበረሰብ የሚጠቅም ዘርፈ ብዙ ስራዎችን እያከናወነ መሆኑ ገልጿል። የትኛውም የኢትዮጵያ ክልል ለበጎ አድራጎት ስራ በሚል በሚንቀሳቀሱ የውጭ ሀገራት ግብረሰናይ ድርጅቶች ስራቸውን ለማከናወን በሚንቀሳቀሱበት ሁሉ የሀገራችን ሕጎች ሀገራችን የፈረመቻቸውን ዓለም አቀፍ የሰብአዊ መብት ቃል ኪዳኖችና ሌሎች ሀገር አቀፍ ስምምነቶች ማክበር እንዳለባቸው የሚታወቅ ነው ያለው መግለጫው። ይሁንና ለሰብአዊ ድጋፍ በሚል በአካባቢ የሚንቀሳቀሱት ኢንተርናሽናል ሜዲካል ኮርፐስ IMC እና ኖርዌይን ሴኩሪቲ ካውንስል የተባሉ ዓለም አቀፍ ግብረሰናይ ድርጅቶች ስራ ከጀመሩበት ጀምሮ በሚያደርጓቸው ስብሰባዎች፣ ስልጠናዎችና ልዩ ልዩ ተግባራት ሀገራችን ሕጎችና መንግስታችን የፈረመውን የፕሪቶሪያ ስምምነት የሚቃረኑ ናቸው በማለት ከሷል። የወልቃይት አስተዳደር አክሎም በማህበረሰቡ ዘንድ ቅሬታን የሚፈጥሩና ማህበረሰቡ ሌሎች ህጋዊ ድርጅቶችን ጨምሮ በጥርጣሬ እንዲመለከታቸው የሚያደርጉ ህገወጥ ድርጊቶችን ሲፈጽም ቆይቷል ያለ ሲሆን የዞኑ መንግስትና መላው ህብረተሰብ እነዚህ ድርጅቶች ከህገወጥ ተግባራቸው እንዲታቀቡ የፌዴራል መንግስት ከትግራይ ኃይሎች ጋር የፈረሙ የፕሪቶሪያ ስምምነት እንዲያከብሩ በተደጋጋሚ ማሳሰቢያ ሲሰጣቸው መቆየቱ አመልክቷል። ኮሎኔሉ ያልተጠበቀ እርምጃ ወልቃይትን ጉዳይ አወሳስቦታል።